Have you ever been in a relationship and felt like something just wasn't right? አሁን ያላችሁበት ግንኙነት አንድ ነገር እንደሚጎለው ወይም ደግሞ ከዛ ሰው ጋር መሆን እንደሌለባችሁ ተሰምቷችሁ ያውቃል? ነገሩ እንዲስተካከል ብዙ ነገር አድርጋችሁ ነገሩ ግን እናንተ በምትፈልጉበት መንገድ አልሄድ ብሏችኋል? ምናልባት አንዳንድ ጊዜ እግዚአብሔር ለእናንተ የተለየ ሐሳብ ስላለው ይሆናል። አንዳንድ ጊዜ ደግሞ እግዚአብሔር እናንተ የተሳሳተ ውሳኔ የወሰናችሁ እንደሆነ እንድታቁ ዝም ይላችኋል። በዚህ ቪዲዮ ከዛ ሰው ጋር ያላችሁ ግንኙነት ጤነኛና እግዚአብሔር የሚፈልገው ነው ወይስ እግዚአብሔር አምላክ ያልተቀበለው ግንኙነት ነው? ይህን ጥያቄ እስከዚህ ቪዲዮ መጨረሻ ድረስ ከተመለከታችሁ መልሱን ታገኛላችሁ። በቀጣይ የምናያቸው እነዚህ 7 ምልክቶች እግዚአብሔር ከዛ ሰው ጋር ህብረትም ሆነ ግንኙነት እንዳናረግ የሚነግርበት መንገድ ነው። የመጀመሪያው ያላስፈላጊ ግንኙነት ወይም ህብረት ምልክት ውስጣዊ ሰላምን ማጣት ነው። ባላችሁ ግንኙነት ውስጣችሁ ሰላም የማይሰማችሁ ከሆነና ከተረበሻችሁ ያ ግንኙነት ከእግዚአብሔር የመጣ አይደለም። እግዚአብሔር በእንደዚህ አይነት ምሪት ሰውን አይመራም። ስለዚህ ምናልባትም ትክክለኛ መንገድ ላይ እንዳልሆናችሁ ማወቅ አለባችሁ። እግዚአብሔር አምላክ አንድን ሰው ወደ እናንተ ህይወት ካመጣና ያ ሰው በእናንተ ህይወት ውስጥ መቆየት ካለበት እግዚአብሔር የሚናገራችሁ አንዱ ውስጣዊ ሰላምን አብሮ ከዚህ ሰው ጋር ይልካል። እናንተም ህብረቱን የምታረጉትም ሰው ሁለታችሁም በውስጣችሁ ውስጣዊ የሆነ እውነተኛ ሰላም ይሰማችኋል። በዚህ መልኩ ግንኙነቱ በእግዚአብሔር እጅ ላይ እንደሆነ ልታውቁ ትችላላችሁ። ነገር ግን ምንጊዜም ወደፊት መሄድ ስትፈልጉ ውስጣችሁ የሚናወጥ ሰላም የለሽ ከሆነ ድጋሚ መንገዳችሁን መፈተሽ ይኖርባችኋል። ምናልባትም በዚህ ግንኙነት ላይ እግዚአብሔር የለም ማለት ነው። አንድ ነገር ግን እንድታስተውሉ እንፈልጋለን። ይህ ማለት እግዚአብሔር ሌላኛውን ሰው አይወደውም ማለት አይደለም። ነገር ግን እናንተ ማየት ካቃታችሁ ነገር እግዚአብሔር እየተጠነቀቀላችሁና እየጠበቃችሁ ነው ማለት ነው። መጽሐፍ ቅዱሳችን ስለ ሰላም ብዙ ቦታ ላይ ነግሮናል። በፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ጳውሎስ እንዲህ ብሎ ጽፏል። ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁን፣ ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ምናልባትም አብሯችሁ ያለው ሰው እንኳን ወደፊት መሄድ ቢፈልግ እግዚአብሔር እናንተን እስካላዘዘ ድረስ ወደፊት የመሄድ ግዴታ የለባችሁም። ተመልከቱ፣ ዲያብሎስ ይሸነግላል፣ አታላይ ነው። አንዳንድ ጊዜ እናንተ መግባት የሌለባችሁ ግንኙነት ውስጥ ያስገባችሁና የእግዚአብሔር ሐሳብ ያለበት ያስመስለዋል። ነገሩ ግን ፍጹም ተቃራኒ ነው። የሚገርመው ነገር ሁሉንም ነገር የእግዚአብሔር ፈቃድ አስመስሎ ወደ እናንተ ያቀርበዋል። ነገር ግን የእግዚአብሔር እጅ በዚህ ግንኙነት ላይ ፍጹም የለም። ለዛ ነው ከስሜታችሁ ይልቅ በመንፈስ ልትመሩ የሚገባው። ይህን ሁሉ ስንነግራችሁ ግን ግንኙነቱ ፍጹም መሆን አለበት እያልን አይደለም። ይልቁንስ አንዳንድ ጊዜ በየግንኙነቱ ላይ አንዳንድ አለመግባባት ሊፈጠር ይችላል። ይህ ግን ጤነኛ ነገር ነው። ነገር ግን አንድ ነገር ከተደጋገመና የውስጥ ሰላማችሁን እየበላው እየሸረሸረው ከመጣ የእግዚአብሔር መንፈስን ማማከር ይሻላል። እግዚአብሔር ግልጽ የሆነ ምላሽን ይሰጣችኋል። ሁለተኛው ምልክት ደግሞ መቋቋም ነው። አንዳንድ ጊዜ እግዚአብሔር በግንኙነታችሁ መካከል ምልክትን መስጠት ሲፈልግ መቋቋም እንድትችሉ ያደርጋችኋል። የምትቋቋሙት ነገር ራሱን በብዙ ነገር አርጎ ቀይሮ ሊመጣ ይችላል። ለምሳሌ አንዳንድ ጊዜ ድንገተኛ የሆኑ የሐሳብ ለውጦች እናም የተለያዩ ውሳኔዎች ወደ እናንተ ሊመጡ ይችላሉ። ሁሉ እያለ በግንኙነቶች ውስጥ ግን ወደፊት እየሄዳችሁ እንዳለ ሊሰማችሁ ይችላል። ድጋሚ ደግሞ በድንገት ነገሩን የሚጎትትባችሁ ነገር ከየት መጣ ሳትሉ ወደ እናንተ ይመጣል። እነዚህ ምልክቶች ልብ ብሎ መመልከት አስፈላጊ ነው። ምክንያቱም አንዳንድ ጊዜ እግዚአብሔር አምላክ በዚህ መልኩ ሊናገራችሁ ይወዳል።
ይህ ማለት ግን እግዚአብሔር እናንተን እየተቃወመ ነው ወይም ደግሞ ነገሮችን ሊያከብድባችሁ ነው ማለት አይደለም። ይልቁንስ በሌላ አቅጣጫ ሊመራችሁ ስለፈለገ ነው። አንዳንድ ጊዜ እነዚህን ነገሮች ለመቋቋም ስትሞክሩ የእግዚአብሔርን መንገድ ማስተዋል ትችላላችሁ። በየትኛውም ሁኔታ ውስጥ ብትሆኑ ግን የእግዚአብሔርን መንገድ መከተልና እግዚአብሔር የሚናገረውን ነገር መፈጸም እጅግ በጣም ጠቃሚ ነው። ባላችሁበት ሁኔታ አንድ እርምጃ ወደ ኋላ ሄዳችሁ የእግዚአብሔር ፈቃድ ምን እንደሆነ ማሰብ ይኖርባችኋል። አንዳንድ ነገሮች ለመቋቋም ሲከብዱን ከጥቃት ጋር አናያይዘው። እግዚአብሔር ነገሩን እንድታዘገዩት፣ እንድታቆዩት ወይም ደግሞ እንድታረጋጉት እየፈለገ በፍጹም ነገሩን ለማቻኮል አትፈልጉ። በፍጥነት ሄዶ ከመውደቅ ይልቅ ዘግይቶ እርግጠኛ መሆን ይሻላል። እግዚአብሔር ከአንድ ሰው ጋር ህብረት እንዲኖራችሁ ካልፈለገ ነገሩን ተቀብላችሁት ብትፈጽሙ ይሻላል። ሶስተኛው ምልክት በእነዛ ሰዎች ላይ ያለ አደገኛ ምልክቶች ናቸው። በእነዚህ ሰዎች ላይ አደገኛ ምልክቶችን ወይም ልክ እንደ ማስጠንቀቂያ ያሉ ምልክቶችን ከተመለከታችሁ ይህ አንዱ ምልክት ሊሆን ይችላል። ለምሳሌ እንዳለመከባበር፣ አንዱ ሌላውን የሚደበድብ ከሆነ ወይም ሌሎች ጤነኛ ያልሆኑ ባህሪዎች በዛ ሰው ላይ ከታየ ምናልባት ይህ ምልክት እግዚአብሔር ከዚህ ሰው ጋር ህብረት እንዳታረጉ እያሳያችሁ ሊሆን ይችላል። የምትወዱት ሰው ምላሹን በፍቅር በመተሳሰብና በአክብሮት የማይገልጽ ከሆነ ምናልባት ይህ መንገድ የእግዚአብሔር መንገድ ላይሆን ይችላል። እውነታው ብዙ ጊዜ በእግዚአብሔር ከምንተማመን ይልቅ እኛ ራሳችን ማድረግ እንችላለን ብለን በራሳችን የምንተማመንበት ጊዜ ይበልጣል። ሰዎችን ከጥልቅ ግንኙነት በኋላ ወይም አንዳንድ ጊዜ ደግሞ ከትዳር በኋላ እናሻሽላቸዋለን ብለን እናስባለን። በራሳችንም የመቀየር ኃይል ያለን ይመስለናል። ነገር ግን በለውጦች እርግጠኞች መሆን አንችልም። ሰው በድንገት ይለወጣል ብሎ መጠበቅ ዘበት ነው። መቀየር የማይፈልግን ሰው በፍጹም ልትቀይሩት አትችሉም። አንድን ሰው የመቀየር እውነተኛ ኃይልም ሆነ ስልጣን ያለው በእግዚአብሔር እጅ ብቻ ነው። እንዲሁም ብዙ ጊዜ ሰዎች ከጋብቻ በፊት የሌላኛው ሰው ባህሪ የበለጠ ሲቀያየርባቸው ያ ሰው ከትዳር በኋላም ላይቀየር እንደሚችል መጠርጠር አለባቸው። አንድ ሰው ከመጋባታችሁ በፊት ከትዳር በፊት የሚማግጥ ከሆነ በፍጹም ሳገባው ማማገጡን ይተዋል ብላችሁ እንዳታስቡ። ይህ ፍጹም ስህተት ነው። እናንተን ስላገባ ብቻ ያ ሰው አይቀየርም። ትዳር ሰውን አይቀይርም፣ ይልቁንስ ያላቸውን ነገር ያበዛላቸዋል። ሁለቱም ሰዎች የተሳሳተ መሰረት ላይ ከሆኑ ከዛ በኋላ ለሚመጣው ነገር ኃላፊነትን ለመውሰድ መዘጋጀት ይኖርባቸዋል። ከአንድ ሰው ጋር በትዳር ከመጣመራችሁ በፊት ያ ሰው ከዚህ በፊት የነበረበትን አጓጉል ባህሪያት እንደሚተው እርግጠኛ መሆን አለባችሁ። አለበዚያ ግን የትዳር ዘመናችሁን በሙሉ ለፈውስና ለለውጥ ስትጸልዩ ትኖራላችሁ፣ በረከትም አይሆንላችሁም። የእግዚአብሔር ቃል በሉቃስ ወንጌል ምዕራፍ 6 ቁጥር 43 ላይ እንዲህ ብሎ ይነግረናል። ክፉ ፍሬ የሚያደርግ መልካም ዛፍ የለምና እንዲሁም መልካም ፍሬ የሚያደርግ ክፉ ዛፍ የለም። ከትዳር በፊት አብሯችሁ ያለው ሰው የሚደበድባችሁ ከሆነ ከትዳር በኋላም በዚሁ እንደሚቀጥል አምናችሁ ልትገቡበት ይገባል። አደገኛ ማስጠንቀቂያዎችን ማየት ካልፈለጋችሁ ምናልባትም ነገሩ ከረፈደ በኋላ አይናችሁ ይበራል፣ አላስፈላጊ ዋጋዎችንም ትከፍላላችሁ። አራተኛው ምልክት ራስን ማጣት ነው። በግንኙነቶች ላይ አላስፈላጊ ወይም ደግሞ ከእግዚአብሔር ያልሆነ ግንኙነትን የምትቀበሉ ከሆነ ከዚህ በፊት የሌላችሁን ማንነት ያላብሳችኋል። አንድ ሰው ማድረግ የሌለበትን ህብረት ማድረግ ሲጀምርና አላስፈላጊ ግንኙነት ውስጥ ሲገባ የነበረው ማንነት በሙሉ እርግፍ አድርጎ መተው ይጀምራል። ሌላ ማንነትን ይላበሳል። መልካም የተባለው ሰው ሙሉ በሙሉ ክፉ መባል ይጀምራል። የሚስቅ የሚጫወተው ሰው ወዲያውኑ አይኖቹ ደምና እሳት ሲለብሱና በአፉ የማይገባ ቃላቶችን ሲናገር እናያለን።
የተረጋጋው ሰው ወዲያውኑ ተናዳጅ ይሆናል። ከእግዚአብሔር የሆነ ግንኙነት በእናንተ ውስጥ ያለውን መልካም ነገር እንዲወጣ ይረዳችኋል፣ ወደፊትም ይገፋችኋል። እውነተኛ የእናንተ የሆነውን ከእግዚአብሔር የተሰጠውን ማንነታችሁን እንድትገልጡና እንድታወጡ ይጠቅማችኋል። በምድር ላይ ያላችሁንም ዓላማ እንድትገናኙ ያደርጋችኋል። እይታችሁ ሰፊ ይሆናል፣ ራእያችሁ የማያልቅ ይሆናል። አንዳንድ ሰዎች አንዳንድ ግንኙነቶችን ከጀመሩ ከጥቂት ቀናት በኋላ ጸባያቸው ይለዋወጣል። እያያችኋቸው የሚወደድ ማንነታቸውን ቀስ በቀስ ያጡታል። እናንተ ራሳችሁን እንድትመለከቱ አሳስባችኋለሁ። ምናልባት በድንገት ተነስታችሁ ጸባያችሁ ከተቀያየረና የበለጠ መራር እየሆናችሁ እየመጣችሁ ከሆነ ግንኙነታችሁን ወደ ኋላ ዞር ብላችሁ ማየት አለባችሁ። ምክንያቱም ቅድም እንደነገርኳችሁ አንዳንድ ግንኙነትና አንዳንድ ህብረቶች የነበራችሁን መልካሙን መዓዛ ባህሪያችሁን ያጠፏል፣ ያደበዝዟል። እውነት ነው። በእርግጥ አንዳንድ ነገሮችን መተውና መልቀቅ እጅግ በጣም ይከብዳል። ነገር ግን እናንተ ከወሰናችሁና እጃችሁን ወደ እግዚአብሔር ከዘረጋችሁ እግዚአብሔር ይረዳችኋል። መልካምና ክፉ ነገርን ለመለየት ሞክሩ። አምስተኛውን እንመልከት። አምስተኛው ትንሽ ጠጠር ያለ ነው። ምክንያቱም እግዚአብሔርን አለመፍራት ነው። በየትኛውም ግንኙነት በየትኛውም ህብረት ላይ እግዚአብሔርን አለመፍራት ካለ እጅግ በጣም አሳሳቢ ደረጃ ላይ ነው ማለት ነው። ይህ ነገር ትኩር ብለን ልናየው የሚገባ ነገር ነው። እግዚአብሔርን መፍራት የእምነት ጉዳይ ወይም መንፈሳዊነት አይደለም። ይልቅንስ ለእግዚአብሔር ያለንን ጥልቅ ፍቅርና ጥልቅ አክብሮት ያሳያል። ተመልከቱ፣ አብሯችሁ ያለው ሰው እግዚአብሔርን የማይፈራ ከሆነ እናንተንም አይፈራም፣ አይታዘዛችሁም፣ አይሰማችሁም ማለት ነው። እግዚአብሔርን ወይም ፈጣሪውን ያላከበረ ሰው እናንተን ያከብረኛል ብላችሁ ማሰብ ወረት ነው። እግዚአብሔርን መፍራት የነገሮች ሁሉ መልካም የሆነ መሰረት ነው። በጓደኞች በቤተሰቦችና በየትኛውም ግንኙነት መካከል እግዚአብሔርን መፍራት እንደ መሰረት ሊቀመጥ ይገባል። አንድ ሰው እግዚአብሔርን እንደማይፈራ ከተመለከታችሁ ወዲያውኑ ያንን ግንኙነት ያለምንም ቅድመ ሁኔታ ልታቋርጡት ይገባል። ይሄ የመጀመሪያም የመጨረሻም ማስጠንቀቂያ ነው። የበላይን አካልና አለቃውን ማክበር ያልቻለ በፍጹም ዙሪያውን ያሉትን ያከብራል ማለት አይቻልም። ከነዚህ አይነት ሰዎች ጋር መጣመድም ልንወስደው የማይገባ አደጋ አለው። እጅግ በጣም ዋጋ ያስከፍለናል። ይህን ያህል ስለ አምስተኛው ካወራን ወደ ስድስተኛው እንምጣ። ስድስተኛው ደግሞ ያለመግባባት መበራከት ነው። አብሯችሁ ያለው ሰው የእናንተን አስተሳሰብ መቀበል ካቃተውና እናንተ የምትወዱትን ቦታ የምትሰጡትን ነገር የሚያጣጥል ከሆነ ይህ ሌላ ምልክት ነው። መጽሐፍ ቅዱሳችን በትንቢተ አሞጽ ምዕራፍ 3 ቁጥር 3 ላይ እንዲህ ይላል፣ በውኑ ሁለት ሰዎች ሳይስማሙ በአንድነት ይሄዳሉን? ይለናል። በህይወት ውስጥ ሁለት ሰዎች የተቃረነ ሐሳብ ካላቸው ብዙ ጊዜያቸውን በመጣላትና ባለመግባባት በመጨቃጨቅ ያሳልፉታል። በውስጣቸውም ፈጽሞ ሰላም የሚባል ነገር አይኖርም። በእርግጥ እንደዚህ አይነቱ አለመግባባት የሚፈታና ጊዜያዊ ሳይሆን ዘላቂና መፍትሄ የሌለው ሰላምን የሚወስድ ነው። ብዙ ጊዜ ትክክለኛውን ሰው ለማግኘት ከናንተ ራዕይ ጋር የሚመሳሰል ራዕይ ያለውና እናንተን ወደ ዓላማችሁ ወደ ራዕያችሁ ሊገፋችሁ የሚችል ሰው ጋር መሆን ይኖርባችኋል። ይሄን ለማግኘት ደግሞ እግዚአብሔር የመለየት ጸጋን እንዲሰጣችሁ ጸልዩ። ያኔ እግዚአብሔር በምሪትም ቢሆን አብሯችሁ ሊሆን የሚገባን ሰው ያመጣል። ከአንድ ሰው ጋር ባላችሁ ብረትና ግንኙነት የሚያቃርናችሁ ነገር ከሚያመሳስላችሁ ነገር ከበዛና የሁለታችሁ ራዕይና ዓላማ ግራና ቀኝ ከሆነ ምናልባትም ያ ሰው የናንተ ሰው ላይሆን ይችላል። እንደዚህ ያሉ ነገሮች ቀስ በቀስ እየከረሩና እየጠነከሩ መምጣታቸው አይቀርም።
የመጨረሻውና ዋነኛው ሰባተኛው የሆነው ምልክት እግዚአብሔር ይህ ግንኙነት ወይም ህብረት ልክ አለመሆኑን በህልም ወይም በራእይ ይናገራችኋል። ምናልባትም ይህ ግንኙነት ለእናንተ እጅግ በጣም አዳጋች ከሆነ እግዚአብሔር በቀጥተኛ መንገድ በህልም ወይ በራእይ ይናገራል። ምናልባት ነገሩ በእኛ ህይወት ላይ እጅግ በጣም ትልቅ አሻራን ጥሎ የሚያልፍ ከሆነና ለህይወታችን አደጋ ከሆነ እግዚአብሔር በቀጥታ ከመናገር ወደ ኋላ አይልም። እንደዚህ ያሉ የህልምና የራእይ ማስጠንቀቂያዎች በተደጋጋሚ መጽሐፍ ቅዱሳችን ላይ ተጽፈውልናል። ለምሳሌ ዘፍጥረት ምዕራፍ 20 ቁጥር 2 ላይ ንጉሱ አቤሜሌክ በህልም እግዚአብሔር ሲያስጠነቅቀው እንመለከታለን። እንዲህም ይላል፣ አብርሃምም ሚስቱን ሳራን እህቴ ናት አለ። የጌራራ ንጉስ አቤሜሌክ ላከና ሳራን ወሰዳት። እግዚአብሔርም ሌሊት በህልም ወደ አቤሜሌክ መጣ፣ እንዲህም አለው፣ እነሆ አንተ ስለወሰድካት ሴት ምውት ነህ፣ እርሷ ባለ ባል ናትና። አንዳንድ ጊዜ እግዚአብሔር በቀጥታ ግንኙነቶች መካከል ይገባል። ምክንያቱም ያ ግንኙነት እናንተንም ሌላኛውንም ሰው ምን ያህል ሊጎዳ እንደሚችል ቀድሞ ስለሚያውቅ ነው። እግዚአብሔር ግን ይህንንም ሲያደርግ በማስጠንቀቂያ ነው እንጂ አስገድዶን አይደለም። እግዚአብሔር የምርጫ አምላክ ነው። አሁንም ቢሆን ምርጫውን ለኛ ይተዋል እንጂ በግድ አያስቆመንም። ነገር ግን ምልክቶቹ ግልጽ ይሆናሉ። ነገሩን መቀጠል ከፈለግንና በራሳችን መንገድ መጓዝ ብንፈልግ ያም ቢሆን መብታችን ነው። በፍጹም እግዚአብሔር መካከል ጣልቃ ገብቶ አያስቆመንም። ምርጫው ግን የኛ ነው። ነገር ግን ለምንወስናቸው ውሳኔዎች በሙሉ ኃላፊነትን እንወስዳለን። እንደዚህ አይነት ጠንካራ ውሳኔዎችን ስናደርግ ግን የእግዚአብሔርን መንገድ መከተል ይሻለናል። መቼም ቢሆን እግዚአብሔር አይሳሳትም። ለኛ የሚያስበው ሐሳብ የተሻለ ነው። ከኛ በላይ ለኛ ያውቃል። ከኛ በላይ ለኛ ያስባል። የእግዚአብሔር ሐሳብ ፍጹም በጎና ያማረ ነው፣ ደስም ያሰኘናል። ይህን ሁሉ ምልክቶች የነገርናችሁ ያላችሁን ግንኙነቶች ዞር ብላችሁ ድጋሚ እንድትፈትሹ ስለፈለግን ነው። ብዙ ሰዎች ግን እግዚአብሔር አምላክ በቀጥታም በተዘዋዋሪም እየተናገራቸው ብዙ ግንኙነቶችን አስቀጥሏል። ነገር ግን አብዛኞቹ ትላልቅ መክፈል የሌለባቸውን ዋጋዎች ከፍለዋል። እስቲ አንድ ጥያቄን ጠይቃችሁ፣ እናንተንስ ዋጋ ያስከፈላችሁ ነገር ምን ነበር? በኮሜንት ሴክሽን ላይ አጫውቱ። እናመሰግናለን። ይህም ቪዲዮ ላይክ፣ ሼር እና ቻናሉን ሰብስክራይብ ማድረግ እንዳይረሳ።